እኔ የምለውን አብራችሁ በሉ እዚህ ጋር አዩ ሬዲ ማነው ከዚህ ውስጥ አደገኛ እስኪ ይውጣና ይሞክረኛ ሻላላላላላላላ ሻላላላላላላላ እምትልድስ በሩ ሊቆለፍ ነው። ኬጅ ውስጥ ሁለቱ ብቻ ነው የሚቀሩት፣ ሮቤል እና ንቃተ ህሊና። ማን ነው የሚያሸንፈው? ሮቤል ወይስ ዮሐንስ? ፋይቱ እንግዲህ ጀምሯል። ዳኛው ህጉን ነግሯቸዋል። አሹም ከመድረኩ ወርዷል። በጉጉት የተጠበቀው ትንሽ ልቤ ከፍ ማለት ጀመረ። ንቃተ ቨርሰስ ሮቤል ኤምኤምኤ ሮቤል ዴቢቱ ነው። ንቃተ ሁለተኛ ውድድሩን ያደርጋል። ሂር ዊ ጎ ቪክቶሪ ምን ይመስላችኋል? እስኪ ምን ቢያደርግ ሊያሸንፍና አድቫንቴጁ ሊያገኝ ይችላል? በዚህ ፋይት ንቃተ ጨዋታውን ወደ መሬት ቢወርድ እንግዲህ የተጠናኑ ነው የሚገኙት በአሁን ሰዓት ሁለቱም ኦፖነንቶች ወደፊት እየመጡ አይደለ፣ እየተጠናኑ ነው። አንዱ እስከሚሰነዝር እየተጠባበቁ ያሉ ይመስላል። ነገር ግን ኬጁንም በደንብ የተቆጣጠሩት ነው ያሉት። ከዚህ በፊት ስፓርም አድርገው የሚያውቁ አይመስለኝም። እርስ በርስ ነው እርስ በርስ ማለት ምንም አይነት ስንዘራዎች በግምት ለ12 15 ሰከንዶች አልተካሄዱ። ሁለቱም ፍሊንች እየተደራረጉ ነው። ያሳረፈበትና ትንሽ ያገኘው ይመስለኛል። እየሰጠው ነው። ትንፋሽ ባይሰጠው ደግሞ ጊለቲን ፖዚሽን ላይ ይዞታል ማለት ነው። ነገር ግን ሮባ አስለቅቋል። የሚገርም ፍልሚያ ነው እያየን ያለ ነው። ሁለቱም ጦረኞች ናቸው። ሮቤል እያሳረፈበት ነው ያለው። ንቃተ ህሊናም ቼንጅ እያደረገ ነው። ሁለቱም ክሊች አይነት ፍልሚያ ነው እያየን ያለ ነው። ሁለቱም እንግዲህ ወደ ኋላ ሳይሄዱ ነው እየተፋለሙ ያሉት። ሮባ ነው እንግዲህ ክሊንች እያደረገ ወደ ኬጁ እያጠጋው ፖዚሽኑን እየተቆጣጠረ ያለው። ንቃተ ህሊና ግን ይሄ ለሱ የሚመች ፖዚሽን ነው፣ ምክንያቱም ወደ ግራውንድ ሊጠቀምበት ይችላል ማለት ነው። ሁለቱም አይ ቲንክ መልቀቅ አለበት ሮቤል እና ስትራይክ ቢያደርግ ለሱ ሞር የሚያዋጣ ይመስለኛል። አሁን እንግዲህ ተያይዘው ክሊንች አድርገው ረጅም ሰዓት ቆይተዋል። ሆዳቸውን ቦዲ ሻት የተመታቱ ወደ ግራውንድ ቢወስዱ የተሻለ ነው። አይ ቲንክ ከጀርባ ሙሉ የሚይዝ ከሆነ እስላም ለማድረግ ነው ሀሳቡ። ዲፌንስን እያየሁ ነው። በጣም ልጅት ነው። በዚህ በአጭር ጊዜ እንግዲህ ኮች አሪል ጋር እየሰለጠነ ነበር። ቦዲ ሻት እንግዲህ በጉልበት እንግዲህ ሆዱን እያጠቃው ነው የሚገኘው ንቃተ ህሊና ማለት ነው። ይህንን ፖዚሽን መላቀቅ አለባቸው ከነዚህ ፖዚሽን ብዬ ያስባለሁ። አይ የተወሰኑ ስትራይኮች ያሉ ስለሆነ ዳኛው አሁን ላይ ኢሊት የሆነ ዲፌንስ እያየን ነው። ከሮቤል እንደዚህ ይሄ ፋይት እንግዲህ በጣም ልባችንን እያጓጓ ነው ያለው። አይ ቲንክ ከተላቀቁ ሁለቱም ኦቨር ፓወር የሚያደርጉባቸው ሮቤል እያጠቃ ነው ያለው። ሮቤል ብዙ የሚያሳርፉበት ያለው ወደ ቴክዳውን ሹት አድርጓል። ንቃተ ህሊና ቴክዳውን አድርጎታል። ነገር ግን ሮቤል ምን አይነት ዲፌንስ ነው ያለው? ኬጁን በመጠቀም ተነስቷል። ሮቤል አሪፍ ዲፌንስ ነው ለአንድ የተደረጉበት ንቃተ ላይ አሁን ነገር ግን ወብልም አላረግም፣ ምቶቹን ተቀብሏል። ምን አይነት ኢንቴንስ የሆነ ፋይት ነው እያየን ያለው። ንቃተ ህሊና ከባድ ኬጁን መያዝ አይችልም። ቴክዳውን ንቃተ ህሊና ቴክዳውን አድርጎታል። አሁን ቶፕ ፖዚሽን ላይ ነው ያለው። እንግዲህ ኤ ፖዚሽን ላይ ኤልቦ ማድረግ ይችላል፣ ወደ ሰሚሽኖች መሞከርም ይችላል። ነገር ግን አሪፍ ሰሚሽን ነው ያለው። ቾክ ቢያደርገው ይመስላል። አሪፍ ዲፌንስ ነው ያለው እስካሁን ድረስ ተነሳ። ሮቤል ተነስቷል። ጠንከር ያሉ ምቶችን ነው። ሁለቱም ጦረኞች ናቸው። የጉልበት ላይ ምቶች እንግዲህ ሮቤል እያሳረፈ ነው ያለው። ንቃተ ህሊና ለማድከም እየሞከረ ነው ያለው በግራፕሊንግ ተጠቅሞ ማለት ነው። ፈጠን ያሉ ውጤዎች ነው እንግዲህ ሮቤል ሲላቀቁ ግን አሪፍ ስትራይኮች አሉት። ሮቤል አራራጠው ንቃተ ህሊና ደብል ሌግ ቴክዳውን አረገ። ንቃተ ከፓንቾቹ ሪቫይቭ
አድርጎ ተመልሶ እንግዲህ ገራሚ ቴክዳውን ትንፋሽም ለመውሰድ ይሆናል። ትንፋሽም ለመውሰድ ይሆናል። ከቦክሶቹ ሊከበር ለማድረግም ይሆናል። ግራውንድ ኤንድ ፓውንድ አሁን ላይ ብዙ ነገር ማድረግ ይችላል። እንግዲህ ሮቤል እንግዲህ ተይቷል። እጆቹን ከጭንቅላቱ ጀርባ ጠላልፎ ቻርልስ ኦሊቬራ ቨርሰስ ኢሊያ ቱፖሪያን ያስታውሰናል። ተነስ እያለው ነው። ከባድ ነው። ሁለተኛ ጊዜ ይዟል። ዳኛው በደንብ እየተከታተለ ነው ያለው ሽቦ እንዳይዝ ማለት ነው። የመጀመሪያው ዙር አልቋል። ለማን ትሰጡታላችሁ? የመጀመሪያው ዙር 10 ሰከንድ ነው የቀረው። ይቅርታ ንቃተ ሮቤል በስትራይክ ላይ አሪፍ ሰክሰስ ነው። ምን አይነት ፈርስት ራውንድ ነው? ምን አይነት ንቃተ ህሊና ከምን እንደተሰራ አሳይቶናል። ሮቤል ከምን እንደተሰራ አሳይቶናል። ሁለቱም ጦረኞች ናቸው። ንቃተ ህሊና ከዚህ በኋላ ከዚህ በኋላ የዚህ ውድድር አሸናፊ መሆን ምንም አይነት ስትራይኪንግ ፖዚሽን ውስጥ መቆም የለበትም። እያንዳንዱ ሙቭመንቱ ለቴክዳውን ነው መሆን ያለበት። ሮቤል እጅግ ፈጣን ቦክሰኛ ነው። ሮቤል ደግሞ he knows how to avoid any takedowns። ስለዚህ ያለውን ሬንጅ አጥብቦ ቦክስ እንዳይሰነዘርበት ያለውን አማራጭ እንዳለ ተጠቅሞ ንቃተ ቴክዳውን ነው የረዳሁት ነገር። ግራፕሊንግን እንግዲህ በደንብ እየሰራ እንደነበረ ነው ሮቤል እያሳየን ያለው ማለት ነው። በስትራይክ እሱ የተሻለ ሆኖ የተወሰኑ ፓንቾችን ዳሜጅ አድርጓል። በነገራችን ላይ ማለት ነው ከሞይታይም ከቦክሲንግ ፋይቶች በላይ አድካሚ ነው በጣም ኤምኤምኤ ማለት ነው። በዛ ላይ ደግሞ 5 ደቂቃ ነው አንድ ራውንድ ማለት ነው። ስለዚህ አሁን ላይ ሁለተኛ ሶስተኛ ዙር የሄዱ በጣም የካርዲዮ ነገርም አፌክት ያደርጋል ይሄ ፋይት ላይ ብዬ አስባለሁ። ምክንያቱም ግራፕሊንግ ኮንስቲቱት ያደርጋል። ግራፕሊንግ ደግሞ እጅግ በጣም አድካሚ ስፖርት ነው። አሁን ሁለተኛው ዙር ጀምሯል እና ደግሞ ሁለቱም ከፊታቸው ትንሽ የድካም ነገር ሰንዘሮ እንግዲህ ከኬጁ ጋር እንግዲህ አሁን ኬጁ ላይ ነው ያሉት ማለት ነው። ነገር ግን ክሊንች አድርጎ ዞረዋል ማለት ነው። ንቃተ ህሊና ፓንች ለመስጠት ሞክሯል። ይሄ ትክክለኛ ጦረኞች ናቸው ሁለቱም። በቃ this is pure የሆነ ፋይት ነው እያየን ነው። ሉክ አውት ፎር አፐርካት ሽቅምቶችን እንግዲህ ሮቤል እየመታ ነው በክሊንች ቁጥር እነዛ አፐርካቶች በጣም እያጠቁት ይገኛሉ። ሉካውት የማያደርጋቸው አፐርካቶች ከስር እየገቡለት ይገኛሉ። ሮቤል ክሊንቹን እንዴት ወደ ስትራይክ እንደሚቀይር በአሪፍ ሁኔታ ስኬታማ ሆኖ እንግዲህ ሽቅምቶችን በስር እየሰነዘረ አድቫንቴጅ አድርጓል። በአሁን ሰዓት ደግሞ ክሊንች አድርጎ ወደ ኬጁም ላይ ፕሬቸር እያሳደረበት ያለው ሮቤል ነው ማለት ነው። ከተለያዩ ማን ብዙ ቡጤዎች የሚሰነዝር ይመስላል ማለት ነው። ይሄ አፐርካት ደግሞ ብዙ ፖይንቶች ንቃተ ህሊና ላይ እየወሰዱበት ነው። ክሊንች በሚያደርጉበት ጊዜ ናስቲ ሆኖ አፐርካቶች ስላይትሊ እየገቡ ይገኛሉ። እንደምታዩት ነው። ዳኛው አሁን ተላቀው ትንሽ ፋይት ምክንያቱም በጣም ቆይተዋል። እስካሁን ደግሞ ሮቤል ሽቅምቶችን ስውር እያደረገ እየቆፈረ ይገኛል። ንቃተ ህሊና ቴክዳውን አድርጎታል። አሁን ከላይ ያለው ንቃተ ህሊና ነው ማለት ነው። አሁን ቶፕ ፖዚሽን ላይ ነው ያለው። ኤልቦም ግራውንድ ኤንድ ፓውንድም መጠቀም ይችላል። ግራውንድ ኤንድ ፓውንድ እያደረገ ነው ያለው ንቃተ ህሊና። ዳኛው ኤኒ ታይም አሁን ሊያስቆም ይችላል። ግራውንድ ኤንድ ፓውንድ እያደረገ ነው። ነገር ግን ሮቤል እስካሁን ጊቭ አፕ አላደረገም። ሮቤል እስካሁን ድረስ ተስፋ አልቆረጠም። ነገር ግን ዲፌንድ ማድረግ አለበት። ምክንያቱም ብዙ ዱላዎችን ከላይ ሆኖ እያወረደ ይገኛል። በአሁን ላይ ደግሞ ፊቱን እንግዲህ ፓንች እያደረገ ይገኛል። ሮቤል በእግሩ ገፍትሮት እንግዲህ መነሳት መቻል አለበት። ዳኛው በቅርቡ ነው እየተከታተለ ነው ያለው። እንግዲህ መሬት ላይ ጥምዝ ምት እየሰነዘረ ነው ያለው። ንቃተ ህሊና ግራውንድ ላይ አድርጎ ዶሚኔቲንግ ፖዚሽን ላይ ሆኖ እንግዲህ ግራውንድ ኤንድ ፓውንድ እየሰነዘረ ይገኛል። ሁለቱም በጣም ምን አይነት ጦረኞች ናቸው! ምን አይነት ፋይት ነው እያየን ያለ ነው። የተሻለ መፍትሄ ነው ብዬ ነው የማስበው። አሁን ባለበት የዚህ ፖዚሽን ላይ ንቃተ በክርኑ ሙሉ ለሙሉ አሁን እየሰራ ነው እሱ ነገር ያለው። ሮቤል ዲፌንድ ማድረግ አለበት፣ ካልሆነ ፋይቱ በቅርቡ ሊጠናቀቅ ይችላል ማለት ነው። እግሩ ተጠቅሞ መክፈት አለበት፣ ሮቤል ማስነሳት አለበት ወይም ማራቅ አለበት። ማየው ከሆነ እነዚህ የክርን ምቶችን የመታ ከሆነ አሁን ዳኛው ሊያስቆም ይችላል። ምክንያቱም መከላከል የማይችልበት ሁኔታ ከሆነ ንቃተ ህሊና የኢቴፍሲ 02 እስካሁን ጨዋታ አልተጠናቀቀም። ብዙ ፓንቾችን ያልተመለሱ ዱላዎች እያረፉ ነው ያሉት። ዳኛው አቴኒ ታይም ወይ ምናልባት በለኛ የሚታየን አንግል ትክክል ስላልሆነ ይሆናል ብዙ ዱላዎች ነው የተሰነዘሩ ያሉት። ኢፌክቲቭ እየሆኑ አይደለም። ሮቤል ጊቭ አፕ እያደረገ አይደለም።
ስፔስ ያስፈልጋቸዋል። ከባባድ ዱላዎች ለማዝነብ ትንሽ ስፔስ ያስፈልገዋል። ትንሽ ዳኛ አስቆመ። ንቃተ ህሊና የኢቴክሲ 0-2 አሸናፊ ሆኗል። ንቃተ ህሊና የኢቴክሲ 0-2 አሸናፊ ሆኗል። እንግዲህ ባለፈው የተሸነፈውን ስፈት እንግዲህ ቀልብሷል ማለት ነው። እነዛ ግራውንድ ፓውንዶች ግን ጠንካር እንዳሉ ከሮቤል ፊት መረዳት ትችላላችሁ። አባብቷል። ትንሽ በጣም ተዳክሞ ነበር። ንቃተ ህሊና ያለውን ኢነርጂ በሙሉ አውጥቶ ነው እንግዲህ ለዚህ ፋይት ያወጣው ማለት ነው። እነዛ ግራውንድ ፓውንዶች ባይታዩ ራሱ በጣም ንቃተ ህሊና ትንሽ በጣም የደከመው ይመስለኛል። ንቃተ ህሊና በአሁኑ ሰዓት ደክሞታል። ሁለቱም ፋይተሮች አድሬናሊን ላይ ሆነው መጎዳታቸውን ሪኮግናይዝ አላደረጉም ነበር። በአሁኑ ሰዓት ሁለቱም ኢንቴንስ የሆነ ፖዚሽን ላይ ይገኛሉ። ንቃተ ህሊናም ስሮ አፕ አድርጓል። ሮቤልም ደግሞ በአድሬናሉ ምክንያት አልተሰማውም መሰለኝ ከባባድ ዱላዎች ተቀብሏል። አሁን ላይ መነሳት አቅቶታል። እንግዲህ በጣም ኢንቴንስ የሚያደርገው እንግዲህ ይሄ ነው። በጣም ካርዲዮ እስከ ጥግ ድረስ የሚጠይቅ ስፖርት ነው። 5 ደቂቃ እንግዲህ በጣም ብዙ ነው። ስፔሻሊ ደግሞ ግራፕል ያደረጉ የነበሩ ፋይተሮች ናቸው። ግን ምን አይነት ጦረኞች ናቸው! ሁለቱም እንግዲህ አይበገሪ ናቸው። ሁለቱም እንግዲህ ፋይቱ የሚያልቅበት ሁለቱም እየተጠቁበት የነበረ ወቅት ነው። የአድዋ ፋይት ናይት ትንፋሽ ይሰድ። ቆይ ገና አናውንስ ሲደረግ ቆይ ችግር የለውም። ሕክምና ላይ ነው። የጽዳት ባለሙያዎች ካላችሁ እባካችሁ ወደዚህ ኑሉን። ጽዳት ሁለቱም ዋሪየሮች ናቸው። ንቃተ ህሊና በቲኬኦ ግራውንድ ኤንድ ፓውንድ ማለት ነው መሬት ላይ በመጣል ብዙ ዱላዎችን በማሳረፍ እንግዲህ ዳኛው አስቁሟል ማለት ነው። ሁለቱም እንግዲህ በጣም አድሬናሊን ላይ ስላሉ ማለት ነው ምንም አይታወቃቸውም። ነገር ግን አሁን ነው ህመሙም የሚሰማቸውና ምን አይነት ፋይት ነው ያሳዩን ጋይስ። ያበደ ፋይት ዋጋ እንደሚከፍል ሃርድ ወርኪንግ ዋጋ እንደሚከፍል በሶሻል ሚዲያ ቢቀለድብህ ከጎን ያሉ ሰዎች አትችልም ቢሉ ሰርተ እኔ እንደዚህ ጋር ደርሳለሁ ብለህ አስበህ እንደሚደረስ በዛሬው ምሽት በኢቲኤፍሲ 2 ንቃተ ህሊና አሳይቶናል። ሞራል ይገባዋል፣ በእውነት ይገባዋል። በትክክል በመጀመሪያው ፋይት እንግዲህ በደረሰበት ነገር ምንም ሳይበግረው እንግዲህ የ85 ኪሎ ግራም ፋይት ካታጎሪ በቴክኒካል ኖካውት ቲኬኦ አሸናፊ ዮሐንስ ምስክር ንቃተ ህሊና የቦታው አንበሳ ንቃት ምን ተሰማ? እንዴት ነበር ፋይቱ? እንዴት ነበር ከሽንፈት መነሳት? እናቴ እኔ ተመርክካ እየጸለየች ነው ለኔ እያለቀሰች። I win this from my mother. እማ እንኳን ደስ አለሽ፣ ጀግና ልጅ ነው የወለድሽው። ፋክ ማዘር ስለኔ እንዳታስቢ፣ ጠንካራ ልጅ ነው የወለድሽው። በራስ መተማመን ያለው ጀግና ልጅ። ምን አላችሁ አሁን? እንደውም ይበሉ እስኪ አንዴ። እስኪ እኔ የምለውን አብራችሁ በሉ እዚህ ጋር። አዩ ሬዲ? ማነው ከዚህ ውስጥ አደገኛ? እስኪ ይውጣና ይሞክረኛ። ሻላላላላላላላ በባለፈው ጨዋታ ማንም አላመነብኝም ነበረ። አንዱ አንተ ጠንካራ ነህ፣ በውስጥ ጥንካሬ አለ ብሎ እኔን ያስቀረኝ፣ ይሄኛውን ማናችሁም ያልጠበቃችሁትን እድል የሰጠኝ ጌታቸው እወድሃለሁ። you are my brother። የአባቴ እግር ነው የሳምከው ወርደህ ወንድሜ። I love you. You gave me chance to prove myself. I love you brother. እና ኢዮብ ትራይ ብራዘርስ no one
was like interested to invest or maybe to promote my fight, my next fight. ግን ኢዮቤ ያንተ ሽንፈት የኔ ሽንፈት ነው፣ ያንተ አሸናፊነት የኔ ነው ብሎ he still stand by my side. ኢዮቤ if you can come out and tell whatever you want for people. You can come out, brother. ንቃት አንድ ሰርፕራይዝ አለ። ዲጂታል መርካቶ ንቃተ ህሊናን ዱባይ ድረስ ደርሶ መልስ ችሎ ሪፍሬሽ እንድታረግ ጋብዟል። ዲጂታል መርካቶ ወደ ዱባይ። Thank you. ዲጂታል መርካቶ Thank you, brother. He already like promised ከገባልኝ ቆይቷል. Yeah, we even made a video on TikTok. Bro, በኔ ያመናችሁ ሰዎች በኔ ያላመናችሁም ሰዎች አልፈርድባችሁም። ምክንያቱም የምታዩትን ነው የምታምኑት። You guys are logical people. Now don't you believe in me? ዲጂታል መርካቶ ንቃትዬ የኔ አባት በጣም ነው የምወድህ። ጀግና ዱባይ ትኬት ካሸነፍክ እገዛልሃለሁ ብዬው ነበረ። ዛሬ ከዱባይ አልፎ ዱባይ ትኬት 150 ሺህ ብር አይበልጥም። ለሱ ግን ዛሬ 300 ሺህ ብር አድርጌለታለሁ። ስሙም ደግሞ ከኢንዶሚ ሞቆጫ ሆኗል። ሞቆጫ ወቀጠው እኮ። እናመሰግናለን። ሆነስትሊ አንድ ነገር ልንገራችሁ፣ ንቃት ቬሪ ሃምብል ፐርሰን ሶሻል ሚዲያ ላይ እንደምታዩት አይደለም። በእውነት ቬሪ ሃምብል ፐርሰን ቢዩቲፉል ስቶሪ ያለው ስቶሪው በሆሊውድ ተቀርጾ ለዓለም ሊታይ የሚገባው ልጅ ነው። ንቃትዬ ገና ፊውቸሪ ትልቅ ነው። ዩኤፍሲ ላይ ቬጋስ ላይ ነው ልናየው። ቴንክ ዩ እናመሰግናለን። ቴንክ ዩ ንቃት